ሊቨርፑል የብራድሊ ባርኮላ የዝውውር ሂደት የከበደበት ይመስላል። ሊቨርፑል ለዚህ ተጫዋች ዝውውር 145 ሚሊዮን ፓውንድ እንዲከፍል ተጠይቋል። ሊቨርፑል ይህንን ገንዘብ የሚከፍል ከሆነ የክለቡንም ብሎም የብሪታንያን የዝውውር ሪከርድ የሚሰብር ይሆናል። ነገር ግን ይህ ዝውውር ጠንከር ያሉ የዝውውር ሂደቶችን የሚጠይቅ ሆኗል። ተጫዋቹ 23 ዓመቱ ነው። ጥሩ ብቃት ያለው የመስመር አጥቂ ነው። ነገር ግን ለዚህ ተጫዋች 145 ሚሊዮን ፓውንድ መክፈል ተገቢ ነው? ተገቢስ ከሆነ ሊቨርፑል ይህንን ገንዘብ ከፍሎ ባርኮላን ያስፈርመው ይሆን? ይህንን ጉዳይ በዛሬው ፕሮግራማችን ላይ እንመለከተዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አበሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ ስለ ሊቨርፑልና ስለ ብራድሊ ባርኮላ ዝውውር የተለያዩ ነጥቦችን እያነሳን ከእናንተ ጋር አብረን ቆይታ እናደርጋለን። ሊቨርፑል በዚህ የክረምት የተጫዋቾች የዝውውር መስኮት በተለይም ደግሞ በዝውውር እንቅስቃሴው ላይ ዝግ ብሎ ነው ሊቨርፑል የጀመረው። ምክንያቱም እስካሁን ድረስ ሊቨርፑል አንድ ተጫዋች ብቻ ነው በዚህ በዝውውር መስኮቱ ላይ ማስፈረም የቻለው። ሊቨርፑል ካሉበት ክፍተቶች አንጻር፣ ሊቨርፑል ሊያስፈርማቸው ከሚገቡት ተጫዋቾች አንጻር ሊቨርፑል ተጫዋቾችን እያስፈረመ ነው ለማለት ሊቸግር ይችላል። እናም ሊቨርፑሎች በተለይም ያለባቸውን ክፍተትና ቀዳዳ ለመሙላት የተከላካይ መስመር ክፍተት አለባቸው፣ ያን ለመሙላት እየሰሩ ይገኛሉ። ከዚህ በተጨማሪ ደግሞ የፊት መስመር ተጫዋች አስፈርመው የማጥቃት ዲፓርትመንታቸው ላይ ያለውን ክፍተት መሙላት ይፈልጋሉ። ለዛ ነው ሊቨርፑሎች ከተለያዩ ተጫዋቾች ጋር ስማቸው ተያይዞ እየተነሳ የሚገኘው። ሊቨርፑል ገና የዝውውር መስኮቱ ሳይከፈት በፊት ከኮት ደቯራዊ የመስመር አጥቂ ከያን ዲዮማንዴ ጋር ስማቸው ተያይዞ ሲነሳ ነበር። ሊቨርፑሎች ይህንን ተጫዋች ለማስፈረም ከፍተኛ እንቅስቃሴ አድርገዋል። ተጫዋቹን በእጃቸው ለማስገባት የተቻላቸውንም ጥረት አድርገዋል። ነገር ግን አርቢ ሌፕዚግ ሊቨርፑሎችን የጠየቁት የገንዘብ ጥያቄ ሊቨርፑል ይህንን ገንዘብ የመክፈል ሐሳብ የለንም በማለታቸው ምክንያት ከዚህ ተጫዋች ዝውውር ለመውጣት ተገደዋል ማለት ነው። አሁን ተጫዋቹ ወደ ሪያል ማድሪድ ለማምራት የተቃረበ ተጫዋች ነው። ሪያል ማድሪድ ተጫዋቹን ወደ ሳንቲያጎ በርናቤው እንደሚያመጣው በርካቶች የዘገቡ ይገኛሉ። ታዲያ ሊቨርፑል የያን ዲዮማንዴ ዝውውር ሳይሳካ ከቀረ በኋላ በተለይም ደግሞ ፊታቸውን ወደ ብራድሊ ባርኮላ አዙረው ይህንን የፔዤ የመስመር አጥቂ ለማስፈረም ከፍተኛ እንቅስቃሴዎችን እያደረጉ ይገኛሉ። ባለፈው በነበረን ፕሮግራም ላይ እንደነገርኳችሁ ሊቨርፑል የፊት መስመር ዲፓርትመንቱ ላይ እጅግ በጣም ትልቅ የሆነ ኢንቨስትመንትና ለውጥ ሊደረግበት ያስፈልገዋል። ምክንያቱም በባለፉት 2 ዓመታት ብቻ ወይም ደግሞ በ2 ክረምቶች ብቻ ሊቨርፑል ትላልቅ የሚባሉ የመስመር አጥቂዎቹን በሽያጭም ሆነ በተለያዩ ምክንያቶች ለማጣት የተገደደ ክለብ ነው። ለምሳሌ ሊቨርፑል በባለፈው ዓመት ክረምት ላይ ሉዊስ ዲያዝን ወደ ባየር ሚዩኒክ ሸኝቷል። ከዚህ በተጨማሪ ደግሞ ዲዮጎ ዦታ በመኪና አደጋ ምክንያት ህይወቱን ያጣ ተጫዋች ነበር እና ደግሞ ሊቨርፑል ይህንን ተጫዋችም ማጥቶታል። እንደውም አርነ ስሎት በተለይ በየሲዝኑ ቆይታቸው ላይ ሲናገሩ እንደነበሩት በባለፈው ሲዝን የዲዮጎ ዦታ ህልፈተ ህይወት እጅግ በጣም ትልቅ ተጽዕኖ እንዳሳደረባቸውና ሲዝኑን ሙሉ ያ ትራኦማው፣ ጭንቀቱ፣ ሀዘኑ እንዳለቀቃቸው ሁሉ አሰልጣኙ ሲናገሩ ነበር። ምንም እንኳን ተጫዋቹ ወጥ የሆነ ፐርፎርማንስ አያሳይ እንጂ ዳርዊን ኑኔዥን የሚያጡት እንደዚሁ በባለፈው ዓመት ክረምት ነው። አሁን ደግሞ ሊቨርፑል በዚህ የውድድር ዓመት ማብቂያ ላይ ከሞ ሳላ ጋር ተለያይቷል ማለት ነው። ስለዚህ የፊት መስመር ዲፓርትመንቱ በሊቨርፑል በኩል ትልቅ ኢንቨስትመንትና ለውጥ ሊደረግበት ያስፈልጋል የተባለው በዚህ ምክንያት ነውና በተለይም ደግሞ የመስመር አጥቂ ለማስፈረም በሊቨርፑል በኩል ከፍተኛ እንቅስቃሴ እየተደረገ ይገኛል። አሁን ብራድሊ ባርኮላን ከፔዤ ለማስፈረም እያደረጉ በሚገኙ ጥረት ፔዤ በተለይም ደግሞ ለሊቨርፑል 145 ሚሊዮን ፓውንድ መክፈል እንዳለበት፣ ተጫዋቹን ማግኘት የሚፈልጉ ከሆነ 145 ሚሊዮን ፓውንድ መክፈል እንደሚጠበቅባቸው ለሊቨርፑል ሰዎች አሳውቀዋቸዋል። ይሄ ለሊቨርፑል አመራሮችና ለደጋፊዎቹም የማይዋጥ ጉዳይ ይመስላል።
የሚገርመው ሊቨርፑሎች ይህንን ተጫዋች መከታተል የጀመሩት ገና ከ12 ወር በፊት ነበር። እንደውም ከዛ በፊት ሁሉ ተጫዋቹን ለማስፈረም ፍላጎት ነበራቸው ይለናል ዘ ቴሌግራፍ የዚህን ተጫዋች የዝውውር ጉዳይ በተመለከተ ይዞት በወጣው ዘገባ። እና የሚገርመው በባለፈው ዓመት ሊቨርፑል ይህንን ተጫዋች ለማስፈረም ፍላጎት ባሳየ ጊዜ 70 ሚሊዮን ፓውንድ ነበር ለዚህ ተጫዋች ዝውውር የተጠየቀው። ልብ በሉ በባለፈው ዓመት የ2025-26 የውድድር ዘመን ከመጀመሩ በፊት ሊቨርፑል ይህንን ተጫዋች ለማስፈረም በፈለገ ጊዜ የብራድሊ ባርኮላ የማርኬት ቫሊዩ 70 ሚሊዮን ፓውንድ ነበር። አሁን ታዲያ ከ12 ወራት በኋላ ሊቨርፑል ይህንን ተጫዋች ፈልጎ የፔዥን በር ባንኳኳ ጊዜ የዚህ ተጫዋች የዝውውር ሂሳብ እጥፍ ነው የጨመረው። 70 ሚሊዮን ፓውንድ ነበር ከ12 ወር በፊት የተጠየቀው። ከ12 ወር በኋላ 145 ሚሊዮን ፓውንድ ነው ሊቨርፑል ለዚህ ተጫዋች ዝውውር የተጠየቀው። ያ ማለት መጀመሪያ ላይ ከዓመት በፊት ከተጠየቁት ገንዘብ ስንመለከተው በ75 ሚሊዮን ፓውንድ ከፍ ያለ ገንዘብ ሊቨርፑል ተጠይቋል ማለት ነው። እና ይህንን ገንዘብ ሊቨርፑል ይከፍላል ወይ፣ እውነት ይህ ተጫዋች ወርዝ ያደርጋል ወይ የሚለው ነገር በራሱ በርካቶችን እያነጋገረ የሚገኝ ጉዳይ ሆኗል። ሊቨርፑል በተለይም ከ12 ወራት በፊት ወይም ደግሞ ከአንድ ዓመት በፊት አሌክዛንደር ኢሳቅን ከኒውካስል በ125 ሚሊዮን ፓውንድ አስፈርሞ እንደነበር ይታወሳል። በእርግጥ ተጫዋቹ የወጣበትን ያህል ፋንክሽናሊ በሊቨርፑል ቤት የመጀመሪያውን ሲዝን አላሳለፈም። የፊትነስ ጥያቄ፣ የጉዳት መደጋገም፣ ከዛ ደግሞ የተጫዋቹ የብቃት መውረድ ተጫዋቹ በሊቨርፑል ቤት የሚጠበቅበትን ነገር እንዳያሳይ አድርጎ እንደነበር ይታወሳል። ታዲያ አሁን ሊቨርፑል ደግሞ ከአንድ ዓመት ቆይታ በኋላ ይህንን የዝውውር ሪከርድ ሰብሮ አምናል ለፍሎሪያን ቬትስ ከ110 ሚሊዮን ፓውንድ በላይ ሊቨርፑል አወጥቶ ነበር። ለአሌክዛንደር ኢሳቅ ወደ 125 ሚሊዮን ፓውንድ ከፍሎ ነበር። አሁን ደግሞ ከሁለቱም ተጫዋቾች በበለጠ ከፍተኛ የዝውውር ገንዘብ በመክፈል የሊቨርፑልንም የብሪታንያንም የዝውውር ሪከርድ ሰብሮ ነው ይህንን ተጫዋች ሊያመጣ የሚችለው ማለት ነው። ይህ ተጫዋች ከተለያዩ ክለቦች ጋር ስሙ ተያይዞ ሲነሳ ነበር። በተለይ አርሰናል የተጫዋቹ ፈላጊ እንደነበር ስንሰማ ቆይተናል። ኢቨን እንደ ቼልሲ ራሱ ከዚህ ተጫዋች ጋር ስሙ ተያይዞ ሲነሳ የነበረ ክለብ ነውና ተጫዋቹ በፔዤ ቤት ኮንትራቱን እንዲያራዝም ተጠይቆ ነበር። ነገር ግን ተጫዋቹ ኮንትራቱን የማራዘም ፍላጎት የለውም። ስለዚህ ፔዤ በተጫዋቹ መንገድ ላይ አይቆምም። ተጫዋቹ ልልቀቅ ብሎ ካለ የተጫዋቹን ፍላጎት ለማሟላት ዝግጁ ናቸው። ግን ደግሞ የተጠየቀውን ገንዘብ ሊቨርፑልም ሆነ እሱን የሚፈልግ ክለብ መክፈል ይጠበቅበታል። ተጫዋቹ ባክ ቱ ባክ ከፔዤ ጋር የቻምፒየንስ ሊግ ዋንጫን ያሸነፈ ተጫዋች ነው። የፊት መስመር ላይ ኦስማን ዴምቤሌ፣ ኪቪቻ ክቫራትስኬሊያ እና እንደዚሁ ደግሞ ዴዜሪ ዶዬ የፊት መስመሩን የሚመሩ ተጫዋቾች ናቸው። ስለዚህ ብራድሊ ባርኮላ ከነዚህ ተጫዋቾች ቀጥሎ ነው የመሰለፍ እድል ሊያገኝ የሚችለውና የበለጠ የሚሰለፍበት የበለጠ ደግሞ የጨዋታ ደቂቃ የሚያገኝበትን ክለብ መቀላቀል ይፈልጋል። ለዛ ነው ተጫዋቹ ኮንትራቱን ለማራዘም ፈቃደኛ ያልሆነው። በተለይ ሌኪፕ እንደዘገበው ከሆነ ተጫዋቹ ፍሬሽ የሆነ ኤንቫይሮንመንት የበለጠ የጨዋታ ደቂቃ የሚያገኝበትን ክለብ ማግኘት ይፈልጋል። ለዛ ነው በዚህ ክለብ ኮንትራቱን ለማራዘም ያልፈለገው። ታዲያ ይህ በሆነበት ሁኔታ አሁን ሊቨርፑል ለዚህ ተጫዋች 145 ሚሊዮን ፓውንድ ይከፍላል ወይ? ተጫዋች ውስጥ ያንን ገንዘብ ወርዝ ያደርጋል ወይ? ደግሞ ያ ገንዘብ የሚመጥነው ተጫዋች ነው ወይ የሚለውን ነገር እዚህኛው ፕሮግራም ላይ በተወሰነ መንገድ እናነሳዋለን። አሁን ላይ በተለይ የተጫዋቾች ዝውውርን ስንመለከት አንድ የምንረዳውና የምንገነዘበው ትልቁ ነገር ለተጫዋቾች ዝውውር የሚጠራው ገንዘብ እጅግ በጣም የሚሰቀጥጥና የሚዘገንን ሆኗል። ክለቦች የገንዘብ ቁጥር መፍራት ካቆሙ ቆይተዋል። ዲዘርቭ የማያረግ ተጫዋች 110 ሚሊዮን ፓውንድ 120 ሚሊዮን ፓውንድ ሁሉ እየተባለ ሲጠራ እንሰማለን። እና አሁን በቅርብ ጊዜ የተደረጉ ዝውውሮችን ራሱ ብንመለከት ያ ገንዘብ የሚገባቸውም ተጫዋቾች የማይገባቸውም ተጫዋቾች ያ ገንዘብ ተለጥፎባቸው ወደ ተለያዩ ክለቦች ሲዘዋወሩ ተመልክተናል። በእርግጥ ክለቦች ቢዝነስ መስራት ስለሚፈልጉ የሆነ ተጫዋችን ሲያጡ፣ በተለይ ደግሞ ኮከብ ተጫዋች ከሆነ ትንሽ ለየት ያለ ብቃት ያለው ተጫዋች ከሆነ በጣም የተጋነነ ገንዘብ ጠርተው ነው ያንን ተጫዋች ከዛ ክለብ እንዲለቅ የሚያደርጉት። ለምሳሌ ቼልሲ ሞርጋን ሮጀርስን ከአስተን ቪላ ሲያስፈርም 117 ሚሊዮን ፓውንድ አውጥቷል። ማንቸስተር ሲቲ ኤሎይት አንደርሰንን ከኖቲንጋም ፎረስት ሲያስፈርም 116 ሚሊዮን ፓውንድ አውጥቷል። ስለዚህ
የሚያወጡትን ገንዘብ ስትመለከቱ አሁን ለየት ያለ ብቃት ያላቸው ተጫዋቾች ካሉ ከፍተኛ ገንዘብ ክለቦች ሊጠሩ እንደሚችሉ በግልጽ መናገር ይቻላል። በእርግጥ ፔዥዎች ያን ያህል የሚያጨናንቃቸው ነገር የለም። ምክንያቱም ተጫዋቹ እስከ 2028 ድረስ የሚያቆይ ኮንትራት አለው። የኮንትራቱ ጊዜ የሚጠናቀቀው ገና ከ2 ዓመት በኋላ ነው። ስለዚህ ያን ያህል የሚያጨናንቃቸው ነገር የለም። ተጫዋቹም ደግሞ ለቃለው ካለ ከፍተኛ ገንዘብ የሚያቀርብ ክለብ ከተገኘ ተጫዋቹን ከመሸጥ ወደ ኋላ አይሉም ማለት ነው። አሁን ትልቁ ጉዳይ የሚሆነው በተለይ ሚዲያው ላይ የሚወራውን ነገር ስንመለከትና ሊቨርፑል ለዚህ ተጫዋች ይህንን ገንዘብ ማቅረብ አለበት ወይ የሚለውን ነገር ማንሳት እጅግ በጣም አስፈላጊ ይሆናል። ባርኮላ በጣም አስደናቂ ተጫዋች ነው፣ ምንም ጥያቄ የለውም። በተለይ ደግሞ በባለፉት ጥቂት ዓመታት ስንመለከት ብራድሊ ባርኮላ በዓለም እግር ኳስ ካየናቸው ጥሩ የመስመር አጥቂዎች መካከል አንዱ ስለመሆኑ መናገር ይቻላል። በባለፉት 2 የውድድር ዓመታት እንኳን ብንመለከት ከ10 በላይ ጎሎችን በማስቆጠር በአንድ ሲዝን በክለቡ የጎል አስተዋጽኦችን የሚያደርግ ጎልና አሲስቶችን የሚያስመዘግብ ተጫዋች መሆኑን እንመለከታለን። ታዲያ ሊቨርፑል 145 ሚሊዮን ፓውንድ ለዚህ ተጫዋች እንዲከፍል ሲጠየቅ ያንን ገንዘብ ይከፍላል ወይ የሚለውን ነገር እናነሳለን። ሊቨርፑል ይህን ተጫዋች የፈለገበት ትልቁ ምክንያት ምንድን ነው? የማጥቃት ዲፓርትመንቱን እንዲያሻሽልላቸውና የማጥቃት ዲፓርትመንቱ ላይ ያለውን ቀዳዳና ክፍተት እንዲደፍንላቸው ነው። ሞሳላ ክለቡን ለቆ ወጥቷል። ስለዚህ ሊቨርፑል አሁን የሚያስፈርመው ተጫዋች በተለይ የሞሳላህን ቦታ ተክቶ በሞሳላ ጫማ ተተክቶ የሚጫወት ተጫዋች እንዲሆንም ጭምር ነው። ሞሳላ የሊቨርፑል ኮከብ ተጫዋች ብቻ አይደለም፣ የፕሪሚየር ሊግም ሌጀንድ የሆነ ተጫዋች ሆኖ ነው ከእንግሊዝ እግር ኳስ ከሊቨርፑል ጋርም የተለያየው። ብራድሊ ባርኮላ በእርግጥ ተፈጥሯዊ ቦታው በሌፍት ዊንገር ፎርዋርድ ቦታ ወይም ደግሞ ኮዲ ጋክፖ በሚጫወትበት በግራ መስመር ቦታ ላይ ነው ተጫዋቹ በተፈጥሮ የመጫወት ምቾት የሚሰማው። ነገር ግን ደግሞ በቀኝ መስመር ላይም ተጫዋቹ የመጫወት ትልቅ ኤቢሊቲና አቅም እንዳለው ይነገርለታልና በእርግጥ አሰልጣኙ አንዶኒ ኢራዮላ በየትኛው ቦታ ላይ ተጫዋቹን ሊያጫውተው ይችላል የሚለውን ነገር ተጫዋቹ ከፈረመ በኋላ በደንብ የምናየው ጉዳይ ይሆናል። ምናልባት ባርኮላ ወደ ግራ ወጥቶ ጋክፖ ወደ ቀኝ ሊመጣ ይችላል፣ ወይ ደግሞ ባርኮላ የቀኙ መስመር ይዞ ጋክፖ እንደተለመደው በግራ መስመር በኩል ሊጫወት ይችላል። ተጫዋቹ ፈጣን ነው። አጨራረስ ላይ በጣም ጥሩ ብቃት ያለው ተጫዋችም እንደሆነ በተደጋጋሚ ጊዜ ሲያሳይ የተመለከትነው ተጫዋች ነው። ነገር ግን ሊቨርፑል ይህንን የተጋነነ ገንዘብ እንዴት ይከፍላል የሚለው ነገር ጥያቄ ምልክት ውስጥ የሚገባ ጉዳይ ነው። ለእኔ በጣም ገንዘቡ ተጋኗል። 145 ሚሊዮን ፓውንድ ማለት ምናልባት ወደ ዩሮ ስታመጡት ከ160 ወይ ከ165 ሚሊዮን ዩሮ በላይ ነው የሚሆነው። በጣም ብዙ ነው። ገና ፕሩፍ ማድረግ አለበት እኮ የተጫዋች። የፍሬንች ሊጋ እንደምታውቁት በተለይ የፒኤስጂን ዶሚናንሲ በየጊዜው የምንመለከትበት በየአመቱ የአንድ ክለብ የፈረስ ግልቢያን የምናይበት መድረክ ነው እና ወደ ሌሎች ጠንከር ወዳሉ ሊጎች ከሊጓን በተጨማሪ ጠንከር ወዳሉ ሊጎች ሄዶ ተጫዋቹን ፕሩፍ ሲያደርግ አልተመለከትነውም፣ ወይም ያንን ምርጥ ብቃቱን ሜዳ ላይ ሲያሳይ አልተመለከትንም። እና እኔ 75 ሚሊዮን ፓውንድ 80 ሚሊዮን ፓውንድ በቂው ነው ብዬ አስባለሁ። ፔዤ የጠራው ገንዘብ እጅግ በጣም የተጋነነ የሚባል አይነት ነው እና ተጫዋቹ ሲመጣ ልክ ነው የሚመጣበት ዓላማ በሞሳላ ቦታ እንዲጫወትና የሞሳላህን ቦታ ተክቶ እንዲጫወት ነው። ነገር ግን ደግሞ ለአርቢ ሌብዚሽ ለያን ዲዮማንዴ ከዚህ በላይ መክፈል አንችልም ብሎ የተናገረው ሊቨርፑል አሁን ይህን ተጫዋች ያስፈርመዋል ወይስ ደግሞ ፊታቸውን ወደ ሌላ ተጫዋች ያዞራሉ የሚለውን ነገር ማንሳት እጅግ በጣም አስፈላጊ ይሆናል እና በሊቨርፑል እግር ኳስ ክለብ በተለይ ይህንን የፊት መስመር ክፍተታቸውን ለመሙላት እያደረጉ ያሉት ጥረት እጅግ በጣም ከብዶባቸዋል ማለት ይቻላል። አሁን ላይ ያሉ የሚባሉ የመስመር አጥቂዎች ይጠሩ ቢባል የማርኬት ቫሊዋቸው እጅግ በጣም ውድና የተጋነነ የሚባል ገንዘብ ነው እና ሊቨርፑልም ይህንን የተጋነነ ገንዘብ እንዴት አድርጎ ዲል ሊያደርግ ይችላል? ምናልባት የዝውውር ጥያቄ የዝውውር ፕሮፖዛል አቅርበው ከዛ በሚቀንስ ዋጋ ተጫዋቹን ሊያገኙት ይችላሉ ወይስ ደግሞ ፊታቸውን ወደ ሌላ ተጫዋች ያዞራሉ? አሊያስ ለብራድሊ ባርኮላ የተጠየቁትን 145 ሚሊዮን ፓውንድ ወይም ወደ 165 ሚሊዮን ዩሮ ገደማ ለዚህ ተጫዋች ዝውውር ከፍለው ብራድሊ ባርኮላን ያመጡታል ወይ የሚለውን ነገር ቀጣዮቹ ጊዜያት ላይ የምንመለከት ይሆናል። ግን ፕሪሚየር ሊጉ ሊጀመር በጣም ጥቂት ሳምንታት በቀሩት በዚህ ወቅት እስካሁን
ሊቨርፑል ይህንን ቀዳዳ አለመድፈኑ ለሊቨርፑል ደጋፊዎችም እጅግ በጣም አሳሳቢ ሆኗል። ቅድም እንዳነሳሁት ሊቨርፑል በአንድም በሌላም ምክንያት የመስመር አጥቂዎቹን ያጣ ክለብ ነውና አሁን ደግሞ ያሉትን ተጫዋቾች ስንመለከት ለምሳሌ አሌክዛንደር ኢሳቅ የፊት መስመር ተጫዋች ነው። በ9 ቁጥር ቦታ ላይ የሚጫወት ተጫዋች ነው። ፐርፎርማንሱን አሻሽሎ በምናውቀው ፐርፎርማንስ ልክ እንዲገኝ ተጫዋቹ ይጠበቅበታል። እንዲሁ ደግሞ ኡጎ ኤኪቲኬንም ብንመለከት ለወራት ጉዳት ላይ የነበረ ተጫዋች ነው። ከጉዳቱ አገግሞ እስኪመለስ በደንብ ፊትነሱ ላይ እስከሚገኝ የሆኑ ጊዜያት ሊፈጁ ይችላሉ። ፌዴሪኮ ኬዛ ገና የሊቨርፑል ቆይታ አልተረጋገጠም እና በእነዚህ ሁኔታዎች የሊቨርፑል የፊት መስመር ፈጽሞ ችላ ሊባል የሚገባው አይደለም እና አሁንስ የምር ብራድሊ ባርኮላ መጥቶ ይህንን የሊቨርፑልን ቀዳዳ የፊት መስመር ክፍተቱን መድፈን ይችላሉ የሚለው ነገር እኔ በበኩሌ ጥያቄ የማነሳበት ጉዳይ ነው። ለምን እንደዚህ አይነት በጣም ብዙ የተወራላቸው ተጫዋቾች ወይ በጣም ትልቅ ብቃት አላቸው ተብሎ የተጋነነ ገንዘብ የወጣባቸው ተጫዋቾች ከዛ በኋላ ወደ ፕሪሚየር ሊግ ሲመጡ ሲቸገሩ እናያለን። ለዚህ ደግሞ ማሳያው የአንቶኒን ዝውውር ማስታወስ እንችላለን። አንቶኒ በተለይም ወደ ማንቸስተር ዩናይትድ ሲመጣና አርሰናል ላይ ያቺን ጎል ሲያስቆጥር የማንቸስተር ዩናይትድ ደጋፊዎች በጣም ጓግተው ነበር። በቃ ይህ ተጫዋች ምን አይነት አስገራሚ ጊዜም በዩናይትድ ሊያሳልፍ ነው። እውነትም ዩናይትድ ያወጣበትን ገንዘብ በዚህ ተጫዋች በደንብ ሊያካክስ ነው። ሜዳ ላይ በሚያሳየው ብቃት ዩናይትድ በዚህ ተጫዋች ይካሳል የሚሉ በርካታ ግምቶች ነበሩ። ግን አንቶኒ ዶ ሳንቶስ እንኳን አይደለም የወጣበትን ገንዘብ ሊመልስ ይቅርና በዩናይትድ ከተጠበቀበት ሩቡን እንኳን ማሳየት ያልቻለ ተጫዋች ነው። አሁን 26 ዓመቱ ላይ የሚገኝ ከእግር ኳሱ ቤተሰብ አይን በተለይ ከፕሪሚየር ሊጉ በጣም ራቅ ብሎ ያለ ተጫዋች መሆኑን እንመለከታለን እንጂ ተጫዋቹ በተለይ በማንቸስተር ዩናይትድ እግር ኳስ ክለብ ፊርማውን ባኖረበት ጊዜ ዩናይትድን በተቀላቀለበት ጊዜ ብዙዎቹ የተገረሙበት እና ደግሞ ምናልባት አስደናቂ ብቃቱንም ያሳያል ተብሎ የተጠበቀበት ተጫዋች ነበር። ማንቸስተር ዩናይትድ የ5 ዓመት ኮንትራት ለዚህ ተጫዋች ሲሰጠው ወደ 95 ሚሊዮን ዩሮ እና ደግሞ የጉርሻ ክፍያ 5 ሚሊዮን ዩሮ ከፍሎ ወደ 100 ሚሊዮን ዩሮ ከፍሎ ነው ይህን ተጫዋች ያመጣው። ግን ዲዘርቭ ያደረግ ነበር ወይ ብለን ካልን አያረግም ነበር ይሄ ገንዘብ። አሁንም ትልቁ ፍራቻዬ እኔ በብራድሊ ባርኮላ በኩል ይሄንን ነው። ተጫዋቹ ብቃት አለው፣ ጥያቄ የለንም። ግን ወደ ሊቨርፑል ሲመጣ ወደ አንፊልድ ሮድ ሲመጣ ያንን ሸክም መወጣት ይችላሉ የሚለው ነገር በጣም አጠያቂ ጉዳይ ይመስለኛል እና ከሊቨርፑል ጋር ተያይዞ ይህንን ነገር ማንሳት ያስፈልጋል ለማለት ያህል ነው። እናንተስ ምን ትላላችሁ? በተለይ በብራድሊ ባርኮላ ዝውውር ጉዳይ ላይ 145 ሚሊዮን ፓውንድ ለዚህ ተጫዋች የምርም የሚገባው ገንዘብ ነው? ሊቨርፑል ሊያስፈርመው ይገባል ወይስ ፊቱን ወደ ሌላ ተጫዋች ሊያዞር ይገባል ብላችሁ ታስባላችሁ? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። በፌስቡክም በዩቲዩብም የምታደምጡን አድማጮች ፎሎ በማድረግ ሰብስክራይብ በማድረግ የቻናላችን ቤተሰቦች እንድትሆኑ እንጋብዛለን። ሙሉ ቪዲዮን ደግሞ ዩቲዩብ ላይ ታገኙታላችሁ። የብራድሊ ባርኮላና የሊቨርፑል ጉዳይ ግን አሁንም በርካቶችን የሚያነጋግር የዝውውር ርዕሰ ጉዳይ ሆኖ ቀጥሏል ማለት ነው።